በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የዚህ መንፈሳዊ ማዕድ ተካፋዮች የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነትና ኅብረት ከሁላችንም ጋር ይሁን። እነሆ ዛሬ ልዩ ቀን ናት። ዛሬ ነፍሳችን የምታርፍበት፣ ልባችን የሚጽናናበት፣ የሰማይ በረከት እንደ ጤዛ የሚወርድበት ድንቅ ዕለት ነው። አድማጮቻችን ዛሬን ስናስብ ምን አይነት መገጣጠም ነው ብለን መገረማችን አልቀረም። ዛሬ የብርሃናት ጌታ የፍጥረታት ሁሉ ፈጣሪ የሕያዋን ሁሉ ተስፋ የሆነው የመድኃኒታችን የአምላካችን የቸሩ መድኃኔ ዓለም ወርሃዊ መታሰቢያ በዓል የሚከበርበት 27 ነው። በዚያ ላይ ደግሞ ይህች ዕለት ዓርብ ናት። የዓለም ቤዛ የሆነው ጌታችን በዕለተ ዓርብ በቀራንዮ አደባባይ ስለኛ ኃጢአት በመስቀል ላይ የተሰቀለባት፣ ደሙን ያፈሰሰባት፣ ሥጋውን የቆረሰባት ዕለት። እንደገና ደግሞ ይህ ሳምንት በዐቢይ ጾም ሦስተኛው ሳምንት ጌታችን በምኵራብ ገብቶ ያስተማረበት ምኵራብ ተብሎ የሚጠራው ቅድስት ሳምንት ነው። ይህች የዓርብ ቀን ደግሞ በምኵራብ ሳምንት ውስጥ ከምግብ ተከልክለን ሰውነታችንን አስገዝተን ስግደት የምንሰግድባት፣ ንስሐ የምንገባባት የመጨረሻዋ ቀን ናት። እንዴት ያለ መገጣጠም ነው! መድኃኔ ዓለም ዓርብና የጾምና የስግደት መደምደሚያ የሆነችው ዕለት በአንድ ላይ ተገናኝተዋል። አሁን ዛሬ ወርቃማ ዕድል ናት። በኦርቶዶክሳዊቷ ቤተ ክርስቲያን ሥርዓትና ደንብ መሠረት ከሰኞ እስከ ዓርብ ባሉት ቀናት በዚህ ጊዜ ጾም እንጾማለን፣ አጥብቀን ከምግብ እንከለከላለን። መሬት እየሳምን ጉልበታችንን አበርክከን አምላካችንን እንለምናለን። ነገር ግን ቅዳሜና እሁድ፣ ቀዳሚት ሰንበትና ሰንበተ ክርስቲያን ሲመጡ ሥርዓቱ ይለያል። በእነዚህ የተከበሩ የሰንበት ቀናት ጌታችን ያረፈባቸውና የተነሳባቸው ቀናት ስለሆኑ ጊዜው የጾም እንኳን ቢሆን ፍጹም ጾም እስከ 9 ሰዓት ድረስ ወይንም ፀሐይ እስከምትገባ ድረስ መጾም አይፈቀድም። እንዲሁም በሰንበት ቀናት ጉልበትን አበርክኮ ኃጢአትን ለማስተሰረይ መሬት እየሳሙ መስገድ በሕገ ቤተ ክርስቲያን የተከለከለ ነው። ሰንበት የዕረፍት የምስጋናና የደስታ ቀን ናትና። ስለዚህም ዛሬ ዓርብ በምኵራብ ሳምንት ውስጥ ሆነን ራሳችንን ዝቅ አድርገን በጾም ደክመን በስግደት ተግተን አምላካችንን የምንለምንባት የመጨረሻዋ ወርቃማ ዕድል ናት። ዛሬን አጥብቀን እንያዛት። የቸሩ መድኃኔ ዓለምን ስም እየጠራን እርሱ ስለኛ ብሎ የጾመውን ጾም እያሰብን በጸሎት እንትጋ። ኦርቶዶክሳውያን ወደ ኋላ እንመለስና ወደዚያ ወደ ሩቁ ዘመን እንሂድ። አምላክ ሰው የሆነበት፣ ሰው አምላክ የሆነበት ያ ታላቅ ምስጢር ስለኛ ብሎ ስለ አንተ ብሎ ስለ አንቺ ብሎ አሁን ስለ ሁላችን ብሎ ያ ኃያል አምላክ የባሪያን መልክ ይዞ መጣ። ሰማይና ምድርን የፈጠሩ እጆቹ እኛን ለማዳን ሲሉ ተቸነከሩ። እስኪ ያስቡት፣ በምድረ በዳ 40 ቀንና 40 ሌሊት የጾመው የራበው የተጠማው ስለምንድን ነው? የሕይወት እንጀራ እርሱ ሆኖ ሳለ፣ የሕይወት ውሃ ምንጭ እርሱ ሆኖ ሳለ ለኛ ብሎ ተራበ፣ ለኛ ብሎ ተጠማ። በዕለተ ዓርብ የተቀበለውን መከራስ ማን መናገር ይችላል? ያ ኃጢአት የሌለበት ንጹሕ በግ በጲላጦስ አደባባይ ቆመ። ጀርባውን ለገራፊዎች ሰጠ። ጅራፍ ሲያርፍበት፣ ቅዱስ ሥጋው ሲቆረስ ዝም አለ። እንደ በግ ለመታረድ ተነዳ ይላል ነቢዩ ኢሳይያስ። ተተፋበት፣ ተሰደበ፣ የሾህ አክሊል በራሱ ላይ ደፉበት። ያ ሰማይን በከዋክብት ያስጌጠ አምላክ ዛሬ በሰው ልጆች እጅ የሾህ አክሊል ተደፋበት። መስቀሉን ተሸክሞ ወደ ቀራንዮ ሲጓዝ ሲወድቅና ሲነሳ ያፈሰሰው ላብና ደም የኔና የእናንተን የኃጢአት ዕዳ ለመክፈል ነበር። አምላካችን ቸሩ መድኃኔ ዓለም በመስቀል ላይ ተዘርግቶ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ፍቅሩን በተግባር አሳየን። ይህ ነው ቸርነት፣ ይህ ነው መድኃኒትነት፣ ይህ ነው እውነተኛ ፍቅር። አቤቱ ቸሩ መድኃኔ ዓለም ሆይ ክብር ለአንተ ይሁን፣ ውዳሴ ለአንተ ይሁን፣ ግዛት፣ ኃያልነት፣ ግርማ ለአንተ ይሁን። ምስጋና አነሰብህ እንጂ መቼ በዛብህ? እኛ ደካሞች፣ እኛ ኃጢአተኞች አንተን ከማመስገን ውጪ ምን እንችላለን? ጌታችን ሆይ ዛሬ በመታሰቢያህ ዕለት በዕለተ ዓርብ በፊትህ ወድቀን እንለምንሃለን። በቅዱስ መስቀል ላይ ካፈሰስከው ደምህ አንዲት ጠብታ በሕይወታችን ላይ አፍስስልን። የታመሙትን ፈውስልን፣ ያዘኑትን አጽናናልን፣ የተጨነቁትን ዕረፍት ስጣቸው። አቤቱ የዓለም መድኃኒት ነህና ዓለምን ፈውስልን፣ አገራችንን ሰላም አድርግልን። ይህንን ጸሎት እየሰሙ ቃላት አጥሯቸው በልባቸው ውስጥ በዝምታ የሚያነቡትን እባክህን የልባቸውን መሻት ፈጽምላቸው፣ የተዘጋባቸውን በር ክፈትላቸው። ብርሃንህ በጨለማቸው ውስጥ ይብራ፣ ኃያልነትህን ገናንነትህን ይመስክሩ። አምላካችን ተመስገን፣ ተመስገን ንጉሳችን፣ ተመስገን አባታችን። የሰማይ መላእክት
ቅዱስ 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 እያሉ የሚያመሰግኑህ እኛም በምድር ሆነን አንተን ከፍ ከፍ እናደርግሃለን። ስምህ ከፀሐይ መውጫ እስከ መግቢያዋ ድረስ የተመሰገነ ይሁን። የተወደዳችሁ ኦርቶዶክሳውያን ቸሩ መድኃኔዓለም አብዝቶ ይባርካችሁ። የጾማችሁትን ጾም፣ የሰገዳችሁትን ስግደት፣ የለመናችሁትን ልመና እርሱ በቸርነቱ ይቀበልላችሁ። ቤታችሁን በሰላም ትዳራችሁን በፍቅር ኑሯችሁን በበረከት ይሙላው። በሥራ ቦታችሁ በጉዟችሁ ሁሉ የእርሱ ቅዱሳን መላእክት ዘወትር አይለያችሁ። ከዚህ ክፉና አታላይ ከሆነ ዓለም ፈተና አድኖ እስከ መጨረሻው አስትንፋስ ድረስ በሃይማኖት ጸንተን እንድንኖር ጸጋውን ያብዛላችሁ። መልካምና የተባረከ ፍሬ የምናፈራበት የጾም ጊዜ ያድርግልን። አሁን የልባችን ማዕበል ረጋ ብሎ መንፈሳችን ከፍ ብሎ ሳለ በመቀጠል የምናደርሰውን ፈውስና በረከት የተሞላበትን የመድኃኒታችን የአምላካችን የቸሩ መድኃኔዓለምን ድርሳነ መድኃኔዓለምን ጸሎት በጸጥታና በማስተዋል እንድታዳምጡ በዚህም የበረከቱ ተካፋይ ትሆኑ ዘንድ በእግዚአብሔር ስም በታላቅ ትሕትና እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ማሕየዊ ምዕራፍ 1 በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ድንጊያ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሣችሁ እነሆ አላቸው። ሰቅለ በሞት አርቅልን ብለው ጮኹ። ጲላጦስም ንጉሣችሁን ልስቀለውና አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለውት ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራኔው ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስን የሚከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከነሱም ጋር የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ሆይ ለኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደችም ማህፀን ያላጠቡም ጡቶች ንዑዳን ክቡራን ናቸው የሚሉበት ወራት ይመጣልና የዚያን ጊዜ ተራራው ተንዶ በተጫነን ምድሩ ተከፍቶ በዋጠን ትላላችሁ። በዚህ በእርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆኑ። ከእሱም ጋር ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎችን ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ፣ ትከሻውም ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላህም ፍሪዳ ነውና። ለመሰቀልም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆነ ልጆቹን ስላዳነለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራኔውን በደረሱ ጊዜ ደረቅ የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው፣ እንደ ወንበዶች ጥሩ ጠጅ አላጠጡትም። ጠጅ ያጠጣነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎም ጻዕር ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪገባ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በ2 ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ፣ በእጆቹም ለምጻሞችን ስላዳናቸው ፈንታ፣ የዕውሮችን ዓይን በእጆቹ ስላዳናቸው ፈንታ፣ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። ምዕራፍ 2
አንድ ሰው ወደሱ እየማለደ መጥቶ እጅ ነሳው፣ ለመነውም። ልጄን ድዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ እዘንልኝ ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል፣ ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትህም ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳችኋለሁ ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡለት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራገጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህን ጋኔን ተቆጣው፣ ከሱ ትወጣ ዘንድ ዳግመኛም ወደሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ 3 ጊዜም አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድንም ሆነ። ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካሮች ቸነከሩት። እውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህን እውር በእጁ ይዞ ከሰው ለይቶ አይኖቹን በምራቁ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አያለው አለው። ዳግመኛም ጌታችን ኢየሱስ አይኖቹን ዳሰሰውና ብሩህ ሆኖ አየ። እቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉት ሁለቱንም እውሮች አዳናቸው። ሌሎችንም እውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜውን አይኖቻቸው ድነው አዩ። ልምሾ የሆኑትን አንካሶችንም፣ ሰርቀ ወርሃ እያየ የሚጥላቸውን በሽተኞች፣ ደዌ የጸናባቸውንም፣ ጋኔን የሚጥላቸውንም፣ አጋንንት ያደሩባቸውንም በእጁ እየዳሰሰ አዳናቸው። አይሁድ ግን እውር ያበራውን ድዊ የፈወሰውን ጌታ እጆቹን በሁለት ችንካር ቸነከሩት። ምዕራፍ 3 ናይን በምትባለው አገር የአንድ የደሃ ልጅ ቃሬዛ በድን አገኘ። ከሷም ጋር ብዙ የአገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ። ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ሩህሩህን እሱን ጌታችንን እጆቹን በሁለት ችንካር ቸነከሩት። ምዕራፍ 4 ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላዩዋ ጫነው፣ ልጄም ትድንልኛለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሽ አላት። ተነስታም ተመላለሰች። እናትና አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ሙት በአንድ ቀን አስነሳው። ሌሎቹንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ተአምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ በተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት፣ እግሮቹንም በአንድ ችንካር አንዱን ከአንዱ ጋር አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾች ስለተመላለሱ ፈንታ፣ ከዳን እስከ ቤርሳቤ በአይሁድ አገሮች ስለተመላለሱ ፈንታ፣ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ፣ ጥልቁንም ባህር በመርከብና ያለ መርከብ ስለሄዱ ፈንታ፣ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነት ስለሄዱ ፈንታ፣ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም፣ እውነትን ለሚፈርድ ቸርነትን መለሰ እንጂ። በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍሏልና፣ በእጆቹም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። ምዕራፍ 5 ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከሱም ጋር ሁለቱን ወንበዴዎች
አንዱን በቀኙ አንዱን በግራው በመካከላቸው ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋር በዕፀ እንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለት እሱን ደካማ እንጨት ተሸከመችው። እሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለኛ በሥጋው በእንጨት መስቀል ተሰቀለ። ከኃጢአታችን የሚለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትን የሚያወርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እሱም በእንጨት ላይ ተሰቀለ። በእሱ ያመነ ሁሉ ይድናል እንጂ እንዳይጎዳ፣ የክብር ባለቤት እሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉትም ነበር። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለኛ በእንጨት ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው ምዕመናን ደህንነትን የመስቀልን መከራ ንቆ አቃሎ ተቀበለ፣ ኀፍረትንም ናቃት። ለተሰቀለ ለሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ድህነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር እንዲያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርዕና በሮማይስጥ በዕብራይስጥ ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ ጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት ያጻፉትን የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በሦስተኛው ቀን እሠራዋለሁ የምትል ሆይ የእግዚአብሔር ልጅ ከሆንክስ ራስህን አድን፣ እስኪ ከመስቀልህም ውረድ እያሉ እንደዚህም ጸሐፍትና የካህናት አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ አይተን እንመንበት አሉ። እሱ ግን በካህሊነቱና በስልጣኑም እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞት ያድንሃለሁ ብሎ የነገረው ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ ይወደው እንደሆነ አሁን ያድነው የእግዚአብሔር ልጅ ነኝ ይላልና። ከሱም ጋር የተሰቀሉት ያሽሟጥጡት ነበር። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራው በቀኙ የተሰቀሉት ሹማምንቶቹ ናቸው። እነሱ እንዲህ ሲሰድቡት፣ እሱ ግን በኃጢአት ሳሉ እንዳይሞቱ ስለ እነሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ ዕውቀት ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበት 40 ዘመን ተሰጣቸው። እነሱ ግን ንስሐ አልገቡም፣ የገቡም አሉ። ከሱም ጋር የተሰቀለው አንዱ ወንበዴ ክርስቶስ ከሆንክስ እኛንም ራስህንም አድን ብሎ ሰደበው። ሁለተኛውም ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። ይህ ሰው ግን ምንም ክፉ ሥራ የሠራው የለም። ይህን በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን ኢየሱስ ክርስቶስን በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቆመው አየ። አቤቱ በጌትነት በመጣ ጊዜ አስበኝ አለው። ዛሬ አስበኝ ስላለውም አጣንን የሚቀበል ንስሐ የሚገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለባት ስረ ወጥ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው ይድረሰው እንጂ አንቁረጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። ምዕራፍ 6 የጌታችን የኢየሱስ እናቱ እመቤታችንም ከእህቷ ከቀሌዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራርጥ በጽኑ ሐዘን እየጮኸች ታለቅስ ነበር።
ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ልቅሶ መተውን መጽናናትንም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ልቅሶ መተውን መጽናናትን እምቢ አለች። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ዮሐንስን ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቷ አኖራት። እቤትም ከገባች በኋላ መጽናናትንና ልቅሶ መተውንም እምቢ አለች። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። ምዕራፍ 7 ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ትሉን ዘንድ ከኃጢአትም ፍዳ ታድኑን ዘንድ ለዘላለሙ አሜን። የዓርብ ተአምር። በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው፣ ልትድንም እወዳለሁ አለውና ከለምጹ ዳነ። ለምጻሞችንም ሁሉ አዳናቸው። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስንም አማት ጌታችን ኢየሱስ ክርስቶስ በእጆቹ ዳሰሳት፣ ከዝማ ሆዷም አዳናት፣ ተነስታም ተከተለችው። ድዳ ደንቆሮም የሆነ ሰው አምጥተው ጌታችን ኢየሱስን በእጁ ይዳስሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ጆሮውን ዳሰሰው፣ ምራቁንም በላዩ ተፍ ብሎ አንደበቱን ዳሰሰው። ወደ ሰማይም ተመልክቶ አባቱን ኤዮፍታሄ እያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውንም በእጁ ዳሰሰውና ተከፍቶለት ሰማ። ብዙዎች ድዳ ደንቆሮ የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው፣ ሁለንተናው ሕይወት ነውና። አይሁድ ግን እሱን እጆቹን በሁለት ችንካሮች ቸነከሩት። በጌታችን ልብሱ የተደረገውም ተአምር ይህ ነው። ጌንሴሬጥ በሚባል አገር በማለዱት ጊዜ ልብሱን ዳሰው ብዙ የሚሆኑ ሕሙማን ድውያንን በልብሶቹ አዳናቸው። ከ12 ዘመን ጀምሮ ደም የሚፈሳት ሴት ከወደ ኋላው መጥታ የጌታችን የኢየሱስን የልብሱን ጫፍ ዳሰሰችው። በልቦናዋ የልብሱን ጫፍ የዳሰስኩ እንደሆነ ከደዌ ድናለሁ ብላ አስባለችና። ጌታችን ኢየሱስም ዘወር ብሎ አይቶ ልጄ እመኝ፣ ሃይማኖትሽ አዳነሽ አላት። እሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን የኢየሱስን አጥንቶች በዘንግ ቆጠሯቸው። በዕለተ ዓርብ የተደረገው ሦስተኛው ተአምር ይህ ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ምሉ ሳለ ብርሃኑን አላበራም፣ ፀሐይም ጨለመ። ከወንበዴዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን እርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህንን ያህል ተአምራት በፊታቸው ሲያደርግ አይሁድ አላመኑበትም። በትርጓሜ የራስ ቅል ከሚባል እስከ ቀራኔው ድረስ ያለ ፍርድ መስቀልን ያሸከሙ ቅን የሆነ የሞት ፍርድን የተሸከመ አርአያ አምሳል የሆንክ ክርስቶስ ብዙ ኃጢአታችንን ለማስተሰሪ አቤቱ ነፍሳችን እንደ አይሁድ ነፍስ በልቅሶ እንዳትኖር ጸጋህ ትድረሰን። በበትርና በከዘራ እጅንም በማጠፍ በድካም ጊዜ አይሁድ የመቱ ከባድ መስቀል በመሸከም የደከመ አቤቱ እንደ ዕዳችን አትፍረድብን፣ ወንድምም ዘመድም አንተ ነህና። ከወይንና ከሐሞት ጋር የተቀላቀለ መከራንና ከርቤን ያጠጡ የወንበዴዎች መጠጥ የወይን ጠጅን ያላጠጡ እንደ ዲያብሎስና እንደ አለቆቹ የታሰርን እንዳንሆን የጴጥሮስ ፈጣሪ ፈጣሪያችን ከኃጢአት ዘወትር ፍታን። ክንድ ያህል ከመስቀል በተረፈ በብረት ላይ በተገረፈ ጀርባህ የሳቡ እጆችን የተቸነከርህ ክርስቶስ ሆይ ዘውትር እንታመንብሃለንና ዮሐንስ አንድነታችንን እንደጻፈ ከአንተና ከአብ ጋር አንድ አድርገን። እግሮችህን አንዱን ከሁለተኛው ጋር አጠጋግተው የቸነከሩ የልጆቹና የአዳም መድኃኒት እግሮችን የተሸነከርህ ክርስቶስ ሆይ ወደኛ መጥተው ከመውደቅ በእጃቸው ያነሱን ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነጥጦስ ጋር የተሰቀልህ አይሁድ በማይገባ ስድብ የሰደቡ መንገደኞች ልጆችም የሰደቡ ከሞት ጦር በመስቀል ሰውረን። ስለሰቀሉህ ወገኖች የለመነ በዕለተ ዓርብ የተሰዋህ የወንጌላዊ ላህም ክርስቶስ ሆይ
ኮከብ ስጦታህ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኛን ባሪያዎችህን ደስ ያሰኘን። ወታደሮች ልብስህን የገፈፉ የራስህንም ኩፌት ከበትርና ከጫማዎች ጋር ስፌት ከሌላት ከምትጎናጸፍባት ልብስህም ጋር የወሰዱብህ በእሳታዊ ደንጊያ ላይ ከመሰቀል አድነን፣ በደለኛ በመስቀል ይሞታልና። በአስታራቂ ሕግ ልጅሽ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ ባየሽው ጊዜ ያለቀስሽ እመቤቴ ማርያም ሆይ ከዘማ ጋር አንድ አካል ሆኛለሁና ይቅርታን አብዝተሽ ይቅር በይኝ። በመስቀልና በችንካር መከራ የተቀበለ ሆነ ባዩ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጸፉ። የሥጋህ መራቆትንም ፈጽመው ይሰውሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ድረስ ጨለመ፣ የጨረቃ ሰሌዳም ደም እስኪሆን ድረስ ቀላ። ሁለቱ ቀማኞች አንድ ላይ ያሽሟጠጡ፣ በቀኝህ የተሰቀለ ቀማኛ ኋላ ግን ፈጣሪ ኃይልህን በመንግሥት አስበኝ ብሎ በጸጸት ቃል ወደ አንተ ጮኸ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአታችንን አስተሰርይልን፣ በደሎቻችንንም አጥፋልን። የኛ የባሪያዎችህን ጠላቶቻችንንና የጥንት ጠላቶቻችንን አስወግድልን። ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ገብረ ማርያምና ወልደ ሥላሴ፣ ኃይለ ሚካኤል፣ ወለተ ማርያም፣ ገብረ ሕይወት፣ ገብረ ሐና፣ ተስፋ ሚካኤል፣ ወለተ ኢየሱስ፣ ወልደ ገብርኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ማርያም፣ ወለተ ትንሣኤ፣ ወለተ ትንሣኤ፣ አስካለ ገብርኤል፣ ክንፈ ገብርኤል፣ ወለተ ዮሐንስ፣ ኃይለ ገብርኤል፣ አስራተ ኡራኤል፣ ጥበበ ሥላሴ፣ ወልደ ዮሐንስ፣ አምሳለ ማርያም፣ ጸዳለ ማርያም፣ መዓዛ ድንግል፣ ፍቅረ ማርያም፣ ወለተ ማርያም፣ ወለተ ሐና፣ ሀብተ ወልድ፣ ጽዮን ማርያም፣ መንበረ ማርያም፣ ምስክር፣ ሄኖክ፣ ትንሣኤ ብርሃን፣ ጽጌ ማርያም፣ ወልደ ገብርኤል፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ኢዛና፣ ሰላማዊት፣ ራይሻን፣ ኃይለ ማርያም፣ ወለተ ሰንበትና ወለተ ጻድቅ፣ አጸደ ማርያም፣ ወለተ አናንያ፣ ወለተ ሐና፣ አስካለ ማርያም፣ ሴቴ፣ ለተ ጊዮርጊስ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ፣ አመተ ሥላሴና ወለተ ሩፋኤል፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ ጊዮርጊስ፣ ወለተ ሥላሴ፣ ደስታና የሺ፣ ድንቅነሽና ዓለሚቱ፣ ሴላ፣ ሳህለ ማርያም፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ሥላሴ፣ ወለተ ሕይወት፣ ተርሲተ ድንግል፣ መራህተ ድንግል፣ ወለተ ሐና፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ወለተ ትንሣኤ፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ጎሳ፣ አቡሽ፣ ጫላ፣ እመቤት፣ ወለተ ገብርኤል፣ ገብረ ሥላሴ፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ገብረ ሥላሴ፣ ገብረ ሥላሴ፣ ወለተ ተክለ ሃይማኖት፣ ወለተ መድን፣ ወለተ ኢየሱስ፣ ወልደ ሰንበት፣ ገብረ መድን፣ ገብረ ኪዳን፣ ብርሃነ መስቀል፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወለተ ሳራ፣ ወልደ ትንሣኤ፣ ጽጌ ድንግል፣ አጸደ ማርያም፣ ወለተ ሰማዕት፣ እህተ ማርያም፣ ኃይለ ማርያም፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ጸገነት፣ ወልደ ሰንበት፣ አጸደ ማርያም፣ ወለተ ትንሣኤ፣ ተክለ ማርቆስ፣ እህተ ጻድቅ፣
ወለተ ሥላሴ ወለተ ጊዮርጊስ ወለተ ማርያም ወልደ ሰንበትና ጽጌ ማርያም ሁለተ ማርያም ወለተ ገብርኤል ፍቅርተ ማርያምና ሰይፈ ገብርኤል ወለተ ኢየሱስ አጸደ ማርያም ለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ኃይለ ሚካኤል ወልደ ጊዮርጊስ ወልደ ዮሐንስ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ማርዬ ገብረ ሥላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወልደ ጊዮርጊስ ገብረ ሥላሴ ሙሉ ማሞ ወለተ ሥላሴ ኃይሉ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ሳህለ ማርያም ወለተ ሰንበት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት